የአማራ ብልጽግና ካድሬዎች የዘረፋ ሰንሰለት ተጋልጧል። ሚስጥራዊውን መረጃ በዝርዝር እናስደምጣችኋለን። የአማራ ፋኖ ጠንካራውን የመንግስት ምሽግ መስበሩን ገልጿል። ከተማዋንም ተቆጣጥሯል። በቆይታችን እንመለከተዋለን። ከአገዛዙ ጋር የተቀናጀ ፍልሚያ ለማድረግ የሚያስችል የትግል ጥሪ ቀርቧል። ሙሉ መረጃውን ይዘናል። የ13 ዓመቱ ፍርደኛ ፖለቲከኛ በነጻ ተለቋል። የመረጃችን አካል ነው። ትራምፕና ፑቲን ወደ እስራኤልና ኢራን ጦርነት እየገቡ ነው። ዓለም ስጋት ውስጥ ነው። ታዳምጡታላችሁ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን እነዚህንና መሰል መረጃዎች ይዘን መጥተናል። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን የቴሌግራም ቻናል ተቀላቀሉን። ዓመቱን ሙሉ በገንዘብ ዘረፋ ተሰማርቶ የከረመው የብአዴን መዋቅር የበጀት መዝጊያ መቃረቡን ተከትሎም ከፍተኛ ዘረፋ እየፈጸመ ነው ተብሏል። የክልሉን አብዛኛውን ቀጠና በፋኖ የተነጠቀው የአማራ ብልጽግና በ2017 በጀት ዓመት ያስያዘውን የካፒታል ፕሮጀክት በጀት በየቢሮ እየተከፋፈሉ መሆኑ ተሰምቷል። በየቢሮ በየሁለት ሳምንቱ እንጅባራ፣ ደብረ ታቦርና ጎንደር ስብሰባ እንደተካሄደ ተደርጎ አበል ሲወራረድበት እንደነበር ተነግሯል። አሁን ደግሞ በበጀት መዝጊያ ቀናት ጥቅም ላይ ያልዋሉ የካፒታል ፕሮጀክት እንደተሰሩ ተደርጎ እንዲወራረዱ ካድሬዎች እያዘዙ ነው። በአቶ አብዱል ከሪም መንግስቱ የሚመራው የክልሉ ጤና ቢሮ በዚህ ዓመት ለጤና ተቋማት ግንባታ የተያዘና ምንም ያልተሰራበትን የ300 ሚሊዮን ብር በጀት ከኮንትራክተሮች ጋር በተደረገ ድርድር ተወራርዶ ለካድሬዎች እንዲሰጥ ተደርጓል። በቢሮ የሚገኙ መንግስታዊ ያልሆኑ ድርጅቶችም ተባባሪ እንደሆኑ ታውቋል። ገንዘቡ በበርካታ አካባቢዎች ለአዳዲስ የጤና ተቋማት መገንቢያና ለነባሮቹ እድሳት የተያዙ እንደነበሩ ታውቋል። በቢሮ ለስምምነት አምቡላንስ ግዢ ከፕሮጀክቶች የተመደበ በሚሊዮን የሚቆጠር ገንዘብ ግዥም ላይ ሳይፈጸም ተበልቷል። በሲሳይ ዳምጤ የሚመራው መሬት ቢሮ ሌላኛው የተቀናጀ ሌብነት እየተፈጸመበት ያለ ተቋም ነው ተብሏል። ዓመቱን ሙሉ የገጠር መሬትን በተመለከተ ስራ ላይ ያልነበረው ተቋም ለስራ ማስኬጃ የተበጀተለትን በጀት ለካድሬዎቹ አከፋፍሏል። ከ100 ሚሊዮን ብር በላይ የተዘረፈ ሲሆን 17 የብልጽግና ጀነራሎችም ከቢሮ እስከ 5 ሚሊዮን ብር ድረስ በትዕዛዝ ወጪ ተደርጎ እንደተሰጣቸው የመረጃ ምንጮች ጠቁመዋል። ለካዳስተር ስራዎች በሚል ከአንድ ግብረሰናይ ድርጅት የተበጀተ ከ10 ሚሊዮን ብር በላይም የት እንደሄደ አይታወቅም። የፕሮጀክት ተጽዕኖ ግምገማ በሚል የተደራጀ ዘረፋ ላይ ያለው ሌላኛው ተቋም ደግሞ የአዲሃኑን ተስፋውን አለምነህ የሚመራው የአካባቢው ጥበቃ ባለስልጣን ነው። በቢሮ የጣናን እምቦጭ ለመከላከል በሚል የተመደበ በጀት ሙሉ በሙሉ ተዘርፏል። በየቢሮዎቹ ማደሻ በሚል ለእያንዳንዱ ቢሮ እስከ 15 ሚሊዮን የተመደበ ሲሆን በውስጥ ድርድሮች ተበልቷል። ቢሮዎች ከሰኔ በፊት ዘረፋቸውን ለመጨረስ እየተሯሯጡ ነው። ሹፌሮች፣ ደላሎች፣ ተቋራጮችና የፋይናንስ ባለሙያዎች ዋነኞቹ የዘረፋ ተባባሪዎች እንደሆኑ ተነግሯል። የክልሉ ገንዘብ ቢሮ በ9 ወራት ውስጥ ጥቅም ላይ የዋለው የካፒታል በጀት 29 በመቶ ብቻ እንደሆነ ገልጾ ነበር። ሆኖም በ2 ወራት ውስጥ ገንዘቡን ከተቋራጮች ጋር ተደራጅቶ በመዝረፍ ሙሉ በሙሉ ተጠቅመናል የሚል ሪፖርት ለማቅረብ ተዘጋጅተዋል። ይህም ማለት በ9 ወር ያልተሰራው 71 በመቶ ስራ በ2 ወር እንደተሰራ የሚያስመስል ነው። የአማራ ብልጽግና እንዲህ ባሉ ዘረፋዎች የካበተ ልምድ ያለው እንደሆነ ይታወቃል። በጎጃም ቁጭ ከተማ ላይ የሰፈረው የብልጽግና ሰራዊት ተበተነ። በቡሬ ዳሞት ብርጌድ ሰፊ ሻለቃና አባይ ሻለቃ በተደረገ በውስጥ ሰርጎ ገብ የፋኖ ጦር የተሰራ ልዩ ኦፕሬሽን ስቦ በማስከዳት የአገዛዙን ካምፕ በመልቀቅ ወደ ፋኖ ጦር ተቀላቅለዋል። 8 ሰራዊት ከድቷል። 1 ብሬን፣ 1 ስናይፐር፣ 6 ክላሽ ይዘው የአባይና ሰፊ ሻለቃን ተቀላቅለዋል። በቀጠናው በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል እየተመራ አውደ ውጊያም አመርቂ ድል ተመዝግበዋል። በዚህ ውጊያ የፋኖ ጦር ምንም አይነት ጉዳት ሳያስተናግድ የጠላትን ጦር ሙትና ቁስለኛ አድርገውታል ተብሏል። የወርአህላ ከተማ 2 ምሽጎች አዳሩን መሰበሩን ጎንደር የበጋሻው ክፍለ ጦር አሳውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናውሰናይ አንዳርጌና መሪው ሻለቃዎች ምሽቱን ወርአህላ ከተማ ውስጥ የሚገኘውን የጠላት ምሽጎች ሰባብረው እንዳልነበር እንዳደረጉት ተነግሯል። ከምዕራብ በለሳ ወረዳ ዋና ከተማ አርባ እና ደጎማ ከተሞች መካከል የምትገኘው ወርአህላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ 4 ሰዓት በተካሄደው እልህ አስጨራሽ አውደ ውጊያ ጀግኖቹ የአገዛዙን ጥምር ኃይል ቁም ስቅሉን አብልተው ሳይወድ በግድ 2 ምሽጎችን ለቆ እግሬ አውጭኝ ብሎ እንዲፈረጥጥ አድርገውታል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ 5ኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እንደተፈጸመበት ሲሆን በምሽቱ አውደ ውጊያ 5ቱን በሞት 7ቱን በጉዳት አጥቶ 3 ክላሽኮቭ መሳሪያዎችን በበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎች ሰጥቶ ወደ አገኘው አቅጣጫ ዙ 23 እና ሞርተር እየተኮሰ ነፍሱን ለማትረፍ ከተማዋን ለቆ ወደ አርባያ ከተማ ፈርጥጧል።
ጀግኖቹ ከተማዋን እስከ ንጋቱ 12 ሰዓት ተቆጣጥረው ያደሩ ቢሆንም አሁን ላይ ወታደራዊ ጠቀሜታዋ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም መመለሳቸውን የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታርሎ ደሴ ገልጿል። የአማራ ፋኖ ብሔራዊ ኃይል 3ኛው ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የትግል ጥሪ አቅርቧል። የኛ ትውልድ ሳያሸንፍ በፍጹም ወደ ኋላ ላይል ተማምሎና ትምክህቱን በፈጣሪው አድርጎ በየቀኑ ብቻ ሳይሆን በየሰዓታቱ ልዩነት የሚገርም የትግል እድገት በታየበት የአማራ የአዲስ ትውልድ አዲስ አብዮት ላይ አኩሪ ድሎችን እየተቀናጀ ወደፊት ብቻ እየተጓዘ ይገኛል ብሏል። ክፍለ ጦሩ ቢትወደድ መንገሻ ጀንበሬ ብርጌድም በ8 ክላሾች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጁ መሆኑንም አሳውቋል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ የኛ ነው መንፈስ መዘጋጀቱን ገልጿል። የአድማ ብተና፣ ሚኒሻ፣ ፖሊስና ሰላም አስከባሪዎች ብልጽግና የተባለው ሁለበል ስርዓት አማራን ከአማራ አጨራርሶ ዙፋኑን ማጽናትና መንበሩን ሲደላደል እንደ አማራ ልዩ ኃይል ለማፍረስ ስለተዘጋጀ ለዚህ ስርዓት አጉል መስዋዕትነት እንዳይሆኑ አማራዊ ጥሪ አድርጓል። ወደ ፋኖ ለሚቀላቀሉ ሁሉ የመሳሪያችሁ ዋጋ ይከፈላችኋል። መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ ይችላል። ብርጌዱን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ አስታጥቆት መቀላቀል ይችላል። መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያው ወደ ትውልድ ቦታው ይሸኛል። እስካሁን ከአገዛዙ ጋር ሆኖ በህዝቡና በተቋሙ ላይ ላደረሰው በደል ፍጹም ይቅርታ ይደረግለታል ተብሏል። ይህም ለአጭር ጊዜ ብቻ የሚቆይ እድል ስለሆነ በአስቸኳይ እንዲጠቀሙበት አሳስቧል። ምልስ የሰራዊት አባላት በተለይም የቡድን መሳሪያ ተኳሾች ዙ 23 ሞርተር፣ ዲሽቃ፣ ሹተር፣ ብሬንና አርፒጂ ላውንቸር ተኳሾችን ጊዜው አሁን በብዙ የሚያስፈልጉበት ሰዓት ስለሆነ ወደ ብርጌድ ማዘዣው እየመጡ ያስመዘግቡ ዘንድ ጥሪ አቅርበዋል። መላው ህዝብ በሙሉ ልብ የደገፈው ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደውን ድጋፍና አለኝታነቱን አጠናክሮ እንዲቀጥል አሳስበዋል። አገዛዙ በራሱ የፈጠረውን የኢኮኖሚ ቀውስ በቅጣት ለማግኘት እየሮጠ ነው ተባለ። ሁሉም ነገር ቅጣት ሆኗል። በ2018 ዓ.ም በጀት ዓመት ከቅጣት ከኮንትሮባንድ ንግድ 250 ቢሊዮን ብር ለመሰብሰብ ታቅዷል። ከቅጣቶች መካከል ዘንባባ የገጨ እስከ 10 ሺህ ብር፣ የጆሮ ማዳመጫ አድርጎ መስመር ያቋረጠ 150 ብር ሲተመን፣ መብራት ኃይል ደግሞ አንድን ቆጣሪ ለጋራ የተጠቀመ 10 ሺህ ብር እቀጣለሁ ብሏል። ፋብሪካዎች ደግሞ መብራት ለግለሰብ ወይም ለሌላ ፋብሪካ ከሰጡ ቅጣቱ 750 ሺህ ብር ነው ተብሏል። በሌላ በኩል እስሩ ቢጨምርም በማረሚያ ቤት ምግብ መንግስት አያቀርብም የተባለ ሲሆን ዘመድ የሌለውና ከዘመድ ርቆ የታሰረ ሰው በረሃብ ይሞታል እንደማለት ነው። የመንግስት ሰራተኛም 20 ዓመት ካገለገለ በጡረታ ተሰናብቶ ለስራ ፈላጊዎች ቦታ ይለቃል ተብሏል። ነገሩ ሁሉ የተመሰቃቀለበት አገዛዝ መቅጣትና ማስገበር ለጦርነት የገቢ ምንጩ አድርጎ ቀጥሏል። ውሃ ሳይከፍል አንድ ቀን ያሳለፈ በእጥፍ ይከፍላል። መታወቂያው በጊዜው ያላሳደሰ ደግሞ 2000 ብር ተቀጥቶ እንዲያሳድስ ተብሏል። አገዛዙ ቅጣትን ብቸኛ የገቢ ምንጭ አድርጎታል። በሀገሪቱ እየተካሄዱ ባሉ ግጭቶች ምክንያት ኢንዱስትሪዎች ሙሉ በሙሉ እየተዘጉ መሆናቸው ተሰማ። መንግስት ግን ተአምራዊ ለውጥ ላይ ነኝ ብሏል። በተለያዩ አካባቢዎች የሚታዩ የጸጥታ ችግሮች በአነስተኛና መካከለኛ አምራች ኢንዱስትሪዎች ስራ ላይ ተጽዕኖ እያሳደሩ ነው ተባለ። ለአብነትም በአማራ ክልል ካሉ አነስተኛና መካከለኛ አምራች ኢንዱስትሪዎች 150 አንዱ በጸጥታ ችግር ምክንያት በከፊል ወይም ሙሉ በሙሉ መውደማቸው ተነግሯል። ክልሉ በአገር አቀፍ ደረጃ ካሉ 25282 አነስተኛና መካከለኛ አምራች ኢንዱስትሪዎች የ21 በመቶዎቹ መገኛ እንደሆነ ተጠቅሷል። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት አነስተኛና መካከለኛ አምራች ኢንዱስትሪዎችን አስመልክቶ ባካሄደው ጥናት ዙሪያ ዛሬ በካፒታል ሆቴል ውይይት ተካሂዷል። ጥናቱ አምራች ኢንዱስትሪዎች ከገጠር ይልቅ በብዛት በከተሞች እንደሚገኙም አሳይቷል። ኢንዱስትሪዎቹ ከድጋፍና ማበረታቻዎች ጋር የተገናኙ የተለያዩ ችግሮች እንዳሉባቸው ተነግሯል። በቴክኒክና ሙያ ተቋማት ተመርቀው ዘርፉን የሚቀላቀሉ ተቀጣሪዎች የብቃት ጉዳይም ጥያቄ የሚነሳበት እንደሆነ የጥናቱ አቅራቢዎች ተናግረዋል። የፖሊሲ ጥናት ኢንስቲትዩት በአማራ፣ ኦሮሚያ፣ ሲዳማ ክልሎች እንዲሁም በአዲስ አበባና ድሬዳዋ ከተሞች በሚገኙ የአነስተኛና መካከለኛ አምራች ኢንዱስትሪዎች ላይ ጥናቱን እንዳካሄደ ሰምተናል። እነዚህ ክልሎች የከተማ አስተዳደሮች በኢትዮጵያ ካሉ አነስተኛና መካከለኛ አምራች ኢንዱስትሪዎች 71 በመቶ የሚሆነውን ድርሻ የሚይዙ ናቸው ተብሏል። በአገር አቀፍ ደረጃ ካሉ አነስተኛና መካከለኛ አምራች ኢንዱስትሪዎች የ25 በመቶዎቹ መገኛ የሆነው ትግራይ ክልል ግን በጥናቱ አልተካተተም። ትግራይ ያልተካተተው ጥናቱ በተካሄደበት ወቅት በክልሉ የጸጥታ
ችግር ስለነበር ነው ተብሏል። ይህ ጥናት የተጠናው ቀደም ስላለና የትግራይንም ስላካተተ ነው እንጂ እንኳን ኢንዱስትሪው ግብርናውን መቆሙ ታውቋል። አርሶ አደሩ በቆሎ አትዘራም የፋኖ ምሽግ ነው እየተባለ ይገኛል። ይህ ሁሉ እያለ ግን የብልጽግናው መሩ መንግስት ኢትዮጵያ ከ25 ዓመት በኋላ ቻይናን ተከትላ ሶስተኛ ባለጸጋ ሀገር ትሆናለች እያለ ነው። አሁን በኢትዮጵያ ያለው እድገትም ተአምራዊ እንደሆነ ጠቅላይ ሚኒስትር አብይ መናገራቸው ይታወሳል። በኢትዮጵያ ከ11 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሲሆኑ መንገዶችና ኢንዱስትሪዎችም ብዙዎች ዝግ ናቸው። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናበታቸው። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ በ2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወሳል። ከፍርዱ በኋላ ባለቤታቸው ወይዘሮ ዜና የተሰማ ጸጋዬ ቱኬ የፖለቲከኛ እስረኛ እንጂ ጥፋተኛ እንዳልሆነ ለ2 ዓመት የሚጠጋ ጊዜ ያለ አግባብ በእስር ቤት እንደተንገላታ ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበር፣ በአጠቃላይ የፍርድ ውሳኔው ጣልቃ ገብነት የታየበት እንደነበርና ይግባኝ እንደጀመሩ ተናግረው ነበር። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። ሞሳድ አያቶላህን አጠፋዋለሁ አለ። ፑቲንም ፈጽሞ አይታሰብም ብለዋል። ትራምፕም አያቶላህን እስከ ኒውክሌር ማብላያው አወድማለሁ እያለ ነው። ዓለም ጭንቅ ውስጥ ናት። ቀስ እያለ የእስራኤልና የኢራን ጦርነት ቱርክ፣ ሩሲያ፣ ቻይናን በአንድ ላይ ሲያሰልፍ በእስራኤል በኩል ደግሞ እነ አሜሪካና ጀርመን አለን እያሉ ነው። ድብድቡም የቀጠለ ሲሆን ኢራን ባስወነጨፈቻቸው ከድምፅ 5 እጥፍ በሚፈጥኑ ሚሳኤሎች ከሐፋ እስከ ቴላቪቭ ከኢየሩሳሌም እስከ ምዕራብ እስራኤል ጫፍ ውድመት አድርሳለች። እስራኤልም የኢራንን መንግስታዊ መገናኛ ብዙሃን ጨምሮ ከ40% በላይ የሚሳኤል መተኮሻዎችን ማውደሟን እየገለጸች ነው። በዚህ ሁኔታ ላይ ያሉ ታዲያ ሞሳድ ከሮድ የኢራን ኒውክሌር ማብላያ ይልቅ የአያቶላህ መገደል ኢራንን ያፈራርሳል ያለ ሲሆን ትራምፕም እንደሚፈልጉ ተናግረዋል። ፑቲን ደግሞ ተቆጥተዋል። አያቶላህን ለመምታት መሞከር ኢራንን መበተን ነው ብለዋል። በመካከለኛው ምስራቅ በአውሮፓና በአሜሪካ ነገሩ ተካሯል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለፈጣንና ታማኝ መረጃ የብላክ ላይንን ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ